ሰላምታ ወደዚህ ጥልቅ ውይይት እንኳን በደህና መጣችሁ። ዛሬ ትኩረታችን የዩቲዩብ ምስጢሮች በሚለው የሾን ካኔል እና ቤንጂ ትራቪስ መጽሐፍ ላይ ነው። በተለይ መግቢያውና የመጀመሪያው ምዕራፍ ላይ ያሉትን ሐሳቦች ነው የምናየው። የዛሬ ዋና ዓላማችን እንግዲህ ዩቲዩብ አሁን ምን አይነት እድል እየሰጠ እንደሆነ መረዳት ነው እና ደግሞ በዚህ መስክ ስኬታማ ለመሆን የመጀመሪያው ወሳኝ እርምጃ ምንድን ነው የሚለውን ማየት ነው። ከመዝናኛነት አልፎ እውነተኛ የሥራ መስክ እንዴት እየሆነ ነው ይሄን እንመለከታለን። በጣም ጥሩ እንጀምር። እንግዲህ መጽሐፉ መጀመሪያ ላይ የሚያነሳው የዩቲዩብን ስፋት ነው። የመድረክ አሁንም ምን ያህል ግዙፍ እንደሆነ እንዴት ነው የሚያስረዳው። እውነት ነው። ዩቲዩብ አሁንም በጣም በስፋት ጥቅም ላይ ከሚውሉ መድረኮች አንዱ ነው። የፒው ጥናት እንዳሳየው ወደ 81% አሜሪካውያን ይጠቀሙታል ይላል። ያ ማለት የቆየ መድረክ ቢሆንም ተጽዕኖ አልቀነሰም። በጣም የሚገርም ቁጥር ነው። አዎ፣ በዓለም ዙሪያም እድገቱ በጣም ነው። በተለይ ደግሞ ወረርሹ የኦንላይን ቪዲዮ ፍጆታን እንዳሳደገው እናውቃለን። መጽሐፉ ይህንን ከኢኮመርስ ጋር እንዴት ነው የሚያገናኘው? $4 ትሪሊየን ገበያ ነው ሲባል እንዴት ነው ፈጣሪዎች ሊጠቀሙበት የሚችሉት? በጣም ጥሩ ነጥብ ነው። መጽሐፉ እንደሚለው የኢኮመርስ መስፋፋት ለዩቲዩብ ፈጣሪዎች ቀጥታ የገቢ ምንጭ የሆናቸው ነው። ለምሳሌ አፊሊየት ማርኬቲንግ የሚባለው አለ። ማለት የሌሎች ኩምፓኒዎችን ምርቶች በቪዲዮቸው ያስተዋውቃሉ። ሽያጭ ሲፈጸም ኮሚሽን ያገኛሉ። በቀጥታ ከዚህ ገበያ ተጠቃሚ የሆኑ ነው ማለት ነው። ኢታን ወደ ገቢ መቀየር ቀላል የሆነ መጥቷል። ይህ ማለት እንግዲህ የይዘት ፈጠራ ኮንተንት ክሪኤሽን ዝም ብሎ መዝናኛ አይደለም፣ እውነተኛ የንግድ ዘርፍ የሆነ ነው። በትክክል በጣም በፍጥነት ያደገ ያለ የአነስተኛ ንግድ ዘርፍ ሆኗል። መጽሐፉ ላይ እንደተጠቀሰው በሚሊዮኖች የሚቆጠሩ ሰዎች ከዩቲዩብ በዓመት ከ5 እስከ 6 አሃዝ ገቢ ያገኛሉ። በ10 እና 100 ሺዎች ዶላር ማለት ነው። በሺዎች የሚቆጠሩ ደግሞ 7 አሃዝ ገቢ ያላቸው $1 ሚሊዮን እና በላይ። ዋው! አዎ፣ ስለዚህ የአንድ ትንሽ የከዋክብቱ ጉዳይ አይደለም፣ ለብዙዎች የገቢ በር ሆኗል። መጽሐፉ ላይ የተጠቀሱት ምሳሌዎች እነ ካሪና ጋሺያ፣ ላውራ ቪታሌ፣ ግሌን ሄንሪ፣ እነዚህ ተራ ሰዎች በትንናሽ ነገሮች ጀምሮ ትልቅ ስኬት አገኘው ሲባል ምን እንማራለን ከዚህ? አዎ፣ እነዚህ ምሳሌዎች የሚያሳዩት ሁለት ዋና ነገር ነው። አንድ፣ በጣም በተለይ ወይም ኒሽ በሆነ ርዕስ ላይ በማተኮር ታማኝ ተከታይ መገንባት ይቻላል። ሁለት፣ ፍላጎትን እና የትርፍ ጊዜ ስራን ወደ ስኬታማ ቻናል መቀየር እንደሚቻል ነው። የግድ ታዋቂ መሆን ወይም ትልቅ በጀት አያስፈልግም። በጣም አብረታች ነው። ታዲያ ለምንድን ነው ቪዲዮ ይሄን ያህል ተጽዕኖ ፈታሪ የሆነው? መጽሐፉ ነው ላይክ ትረስት የሚለውን ሐሳብ እንዴት ያብራራዋል? ቪዲዮ ልዩ የሚያደርገው ሰዎችን በግል ደረጃ የማገናኘት ኃይሉ ነው። ተመልካቾች የፈጣሪውን ፊት ሲያዩ፣ ድምፁን ሲሰሙ፣ ስብዕናውን ሲረዱ በቀላሉ ያውቁታል፣ ይወዱታል፣ ከዚያም ያምኑታል። ኖ ላይክ ትረስት። ይሄ ከጽሑፍ ወይም ከድምፅ ብቻ በጣም ፈጣንና ጥልቅ ግንኙነት ይፈጥራል። ልክ ነው። የፎሬስተር ጥናትም 1 ደቂቃ ቪዲዮ ከ1.8 ሚሊዮን ቃላት ጋር እኩል የመረጃ ተጽዕኖ አለው የሚሉ ለዚህ ነው። ከዚህ በተጨማሪ የዩቲዩብ መድረክ ራሱ ምን ጠቀሜታ አለው? ከሌሎች የሚለየው ዋና ዋና ጥቅሞቹ፣ አንደኛ እጅግ በጣም ብዙ ተጠቃሚ 2.3 ቢሊዮን መኖሩና ከጉግል ቀጥሎ ሁለተኛ ትልቁ የፈለጋ መድረክ መሆኑ ነው። ይዘት በቀላሉ ይገኛል ማለት ነው። ሁለተኛ በዓለም አቀፍ ደረጃ በነጻ መገኘቱ፣ በማንኛውም ቋንቋ መስራቱ፣ ለሁሉም ተደራሽ ነው። ሶስተኛ ገቢ ለማግኘት ቀላል መንገዶች አሉት፣ ማስታወቂያ፣ ስፖንሰርሺፕ፣ እነዚህ ነገሮች። እና የሁሉ ዕድል ያለ ብዙ ሰዎች ለምን ይፈራሉ? ለምን ከመጀመሪያ ያመነታሉ? መጽሐፉ ስለ 7ቱ ሲዎች 7 ሲስ ሲያነሳ የመጀመሪያው ድፍረት ነው ይላል። ይህ ፍርሃት ከምን ይመነጫል? ደራሲያኑ እንደሚሉት ትልቁ እንቅፋት እኮ ቴክኒካዊ አይደለም፣ ስነ ልቦናዊ ነው። እና ዋነኛው ፍርሃት የሰዎችን ፍርድ መፍራት ነው። ምን ይሉኛል የሚለው ነገር፣ አሉታዊ አስተያየቶችን መፍራት፣ ደግሞም
የለፋውበት ከንቱ እንዳይቀር ብሎ መሰጋት። እነዚህ ፍርሃቶች ናቸው ብዙዎችን የመጀመሪያውን ቪዲዮ ከመጫን የሚያስቆሙት። እሺ፣ መጽሐፉ ታዲያ ይህን ፍርሃት ለማሸነፍ ምን መፍትሄ ነው የሚሰጠው? ድፍረት ማለት ፍርሃት አለመኖር አይደለም ሲልስ ምን ማለቱ ነው? ዋናው መፍትሄ በቀላሉ መጀመር ነው ይላሉ። ድፍረት ማለት ፍርሃት ባይኖርም መንቀሳቀስ ሳይሆን ፍርሃቱ እያለም አስፈላጊውን እርምጃ መውሰድ ነው። ያው የሰማይ ዳይቪንግ ምሳሌ ይጠቀማሉ። ከአውሮፕላን ከመዝለል በፊት ያለው ፍርሃት ከዘለሉ በኋላ ግን ወደ ደስታና እርካታ ይቀየራል። የመጀመሪያውን ቪዲዮ መስራቱም እንደዛው ነው። ድርጊቱ ራሱ ፍርሃቱን ይቀንሰዋል። ጠንካራ ለመን ወይም ዓላማ መኖሩስ እንዴት ነው የሚረዳው? ግልጽ ዓላማ ሲኖር ትኩረት ከፍርሃቱ ይልቅ ወደ ዓላማው ይሆናል። በማን ላይ በጎ ተጽዕኖ መፍጠር እንደሚፈልጉ ሲታወቅ ለሚመጡ አሉታዊ አስተያየቶች በአእምሮ መዘጋጀት ይቀላል። መጽሐፉ ላይ የካንዲ ጆንሰን ተሞክሮ ተጠቅሷል። አንዳንድ ጊዜ አሉታዊ አስተያየት የሰጡ ሰዎች ቆይቶ ሐሳባቸውን ቀይረው ይቅርታ ሊጠይቁ ይችላሉ። ስለዚህ ለዓላማ መቆም ያስፈልጋል። ያ ደግሞ የችሎታ ጉዳይ ከልምድ ጋር የሚዳበር መሆኑ በጣም አበረታች ነው። ሁሉም ከዜሮ መጀመራቸውን መጽሐፉ እንዴት ነው የሚያሳየው? በትክክል ደራሲያኑ እኮ የራሳቸውን ተሞክሮ ነው የሚያካፍሉት። የቤንጂ የመጀመሪያ ቪዲዮ በጣም መሰረታዊ ነበር ይላሉ። ሾን ደግሞ በሺዎች የሚቆጠሩ ቪዲዮዎችን ከሰራ በኋላ ነው አሁን ያለበት የደረሰው። ዋናው መልእክት ምንድን ነው? ችሎታ በሂደት የሚገነባ ነው፣ መጀመሪያ ላይ የሚጠበቅ ነገር አይደለም። እውነት ነው። በመጨረሻ አካባቢ መጽሐፉ የሚያፈርሳቸው የተለመዱ የተሳሳቱ አመለካከቶች ወይም ሚትስ አሉ። እነማን ናቸው? አዎ፣ 3 ዋና ዋናዎችን እንጥቀስ። አንደኛ ዩቲዩብ በጣም ተጨናንቋል የሚለው። ሐቁ ግን 2.3 ቢሊዮን ተጠቃሚ ባለበት መድረክ ላይ ለሁሉም የሚሆን ቦታ እና ኒሽ አለ። ሁለተኛ ውድ መሳሪያ ግድ ነው የሚለው። ሐቁ ግን ስማርትፎኑ እንኳን ሊበቃ ይችላል። ይሄ በጣም አስፈላጊ ነጥብ ነው። ሶስተኛ ደግሞ ልዩ ተሰጥኦ ያስፈልጋል የሚለው። ግን ሐቁ ቅንነት፣ ወጥነትና ለተመልካች ጠቃሚ ነገር ማቅረብ ከተሰጥኦ በላይ ወሳኝ ናቸው። በጣም ግልጽ ነው። እንግዲህ ለማምጣቀል ያህል ዩቲዩብ ትልቅ ዕድል ነው። ነገር ግን ደራሲያኑ እንደሚያሳዩት የመጀመሪያውና ትልቁ መሰረከል ውስጣዊ ነው። ይህም ፍርሃት። ይህን በድፍረት ማለፍ የመጀመሪያው እርምጃ ነው። ልክ ነው። እና የመጨረሻው ነጥብ ምናልባት አድማጮች ሊያስቡበት የሚገባው አሁን አለመጀመር ያስከፍለው ዋጋ ምንድን ነው የሚለው ነው። ደራሲያኑ ምን ይላሉ? ዩቲዩብን ለመጀመር ምርጡ ጊዜ 2005 ነበር። ሁለተኛው ምርጥ ጊዜ ግን አሁን ነው። እና ይህንን እድል አለመጠቀም በረጅም ጊዜ ምን አይነት እድሎችን ሊያሳጣ ይችላል? ይህንን ማሰብ ጠቃሚ ነው። ሰላምታ። እንግዲህ ብዙ ሰዎች በዩቲዩብ ትልቅ ህልም ይዘው ይነሳሉ አይደል? አዎ፣ በጣም ግን ብዙ ጊዜ መንገድ ላይ ይቋረጣሉ። ልክ ነው። ዛሬ እኛ በቀረበልን መረጃ ላይ ተመስርተን በዩቲዩብ ዓለም ውስጥ ዝም ብሎ ከሞክሮ አልፎ ዘላቂ ስኬት ለማግኘት ምስጢሩ ምንድን ነው የሚለውን በጥልቀት እንመለከታለን። በጣም ጥሩ ሐሳብ ነው። ዋናው ሐሳብ ምን መሰለህ? ልክ ጉዞ ስትጀምር መድረሻህን እንደምታውቀው እዚህም ላይ የመጨረሻውን ግብ እያሰቡ መጀመር ነው ቁልፉ። በጣም ትክክል። እውነት ለመናገር የቀረበው መረጃም የሚያሳየው ይህንን ነው። ግልጽነት በተለይ መጀመሪያ ላይ የስኬት መሰረት ነው። የዌይን ዳየር አባባል አለ አይደል? የመጨረሻውን ውጤት አስቀድመህ አስብ የሚለው በትክክል እዚህ ላይ ፍቱን ነው። ዋናው ጥያቄ እንግዲህ በዩቲዩብ የመገኘት ትክክለኛ ዓላማ ምንድን ነው የሚለው መሆን አለበት። ንግድን ለማሳደግ ነው ወይስ ብዙ ተመልካች ለማግኘት? ወይ ዝነኛ መሆን ወይም ደግሞ በማህበረሰብ ግንባታ ላይ ማተኮር፣ ያው እንደ ፈጠራ መድረክስ መጠቀም። ይሄ ግልጽነት ከሌለ ያው አቅጣጫ እንደሌለው መርከብ ነው የሚሆነው። ልክ ብለሃል። ይህ ደግሞ በቀጥታ ወደ 3ቱ ፒ ጽንሰ ሐሳብ ይወስደናል። ፓሽን ፍላጎት፣ ፕሮፊሽንሲ ብቃት እና ፕሮፊት ትርፍ። በትክክል ፍላጎት ማለታችን ያው ውስጣዊ መነሳሳት ፍቅር፣ ብቃት ደግሞ የዳበረ ክህሎት ወይም ልምድ፣ ትርፍ ያው ገበያው። ፍላጎት ብቻውን ግን በቂ አይደለም። ያው ያለ ብቃት ምናልባት የትርፍ ጊዜ ማሳለፊያ ነው የሚሆነው። እውነት ነው። ምንጩ ላይ እንደተጠቀሰው ሾን መጀመሪያ የሙዚቃ ፍላጎት ነበረ፣ ግን
ዋና ብቃቱ በቪዲዮ ፕሮዳክሽን እንደሆነ ተገነዘበ። ልክ ነው። ፍላጎትና ብቃትም ቢኖር ገበያ ከሌለው ደግሞ ዘላቂነት አይኖረውም። ትርፍ የሚለው እዚህ ጋር ነው የሚመጣው። ስለዚህ ሦስቱም ሲጣመሩ ነው ትክክለኛውንና ዘላቂነት ያለውን መስክ የምናገኘው ማለት ነው። ያኔ ኒሽ የሚባለው በትክክል ለምሳሌ የጆን ኮሄለር የአትክልት ሥራ ቻናል በጣም ጥሩ ምሳሌ ነው። ሰውየው ለአትክልት ሥራ ከፍተኛ ፍላጎት አለው፣ ግን ደግሞ ብቃቱም አለው። አዎ የዳበረ እውቀትና ክህሎት አለው እና ይህንን ተጠቅሞ ነው ተመልካችንም የሳበ የራሱን የጁስ ኩባንያም ያስተዋወቀው። እዚህ ጋር ፍላጎት፣ ብቃት እና ገበያ ሦስቱም ተጣምረዋል። የቪዲዮ ኢንፍሉዌንሰርስ ታሪክም ያው ይህንኑ ያረጋግጣል። መጽሐፍ ከማሳተማቸው በፊት ግልጽ ግብ ነበራቸው። አዎ 100,000 የዩቲዩብ ተመዝጋቢ እና 25,000 የኢሜይል ተመዝጋቢ። ልክ እና ያንን ግልጽ የመንገድ ካርታ ይዘው ከጠበቁት በላይ ሄዱ። ከ650,000 በላይ የዩቲዩብ ተመዝጋቢ ያገኙ፣ ከ100,000 በላይ ደግሞ ኢሜይል ተመዝጋቢ። ይሄ እንግዲህ መድረሻን ማወቅ ምን ያህል ኃይል እንዳለው ነው የሚያሳየው። በትክክል እና ይሄ ይዘትን ግልጽ ማድረግ ወደሚለው ሐሳብ ያመራናል። የኤሪክ ኮኖቨርን ታሪክ እስቲ። አዎ እሱ በጣም አስገራሚ ነው። ግቡ ምን ነበር? ዓለምን መጓዝ ትልቅ ግብ ነው በጣም እና እሱን ለማሳካት መጀመሪያ ያተክረው የኒውዮርክ ቱሪስቶች ላይ ነበር። ከዚያ ያፈራውን ካዳሚ ይዞ ወደ ዓለም አቀፍ ጉዞ ተሻገረ። መጨረሻ ላይ ደግሞ ከዩቲዩብ በሚያገኘው ገቢ ብቻ ሙሉ ጊዜውን መጓዝ ቻለ። ዋው! ከ1.7 ሚሊዮን በላይ ተመዝጋቢ ያለው አሁን ከትልልቅ ብራንዶችም ጋር ይሰራል። አዎ የሚያሳየው ግልጽ ግብና እሱን ለማሳካት የተጠቀመበት ስትራቴጂ ምን ያህል ውጤታማ እንደሆነ ነው። ይህ ግልጽነት ለታዳሚውም ይደርሳል ማለት ነው። የሜላኒ ሃም ምሳሌም አለ፣ የስፌትና ክሮሼ ቻናል። አዎ እሷም ጥሩ ምሳሌ ናት። ግቧ ከቤት ሆና ገቢ ማግኘት ነበር እና ፍላጎቷንና ብቃቷን ተጠቅማ ያው ታዳሚ ገነባች። ከዛ በማስታወቂያ እና በዲጂታል ምርቶች ገቢ ታገኛለች። ሦስቱ ፒዎች እና ግልጽ ግብ ሲጣመሩ ውጤቱ ይሄ ነው። እሺ፣ እዚህ ላይ ሁለት ወሳኝ ጥያቄዎች የሚነሱ ይመስለኛል። አንደኛ የታለመው ተመልካች ማን ነው? ታርጌት ኦዲየንስ በጣም ቁልፍ ጥያቄ ነው። መረጃውም እንደሚለው ለሁሉም ለማለት መሞከር ትልቅ ስህተት ነው። የኤሪክና የሜላኒ ተመልካቾች ፍጹም ተለያዩ ናቸው አይደል? አንዱ የጉዞ ወዳጆች የኒውዮርክ ቱሪስቶች ላይ ያተኩራል፣ ሌላኛው የስፌትና ክሮሼ ወዳጆች። ይህ ትኩረትን የማጥበብን ጥቅም ነው የሚያሳየው። በተለይ መጀመሪያ ላይ ትኩረትን ባጠበቡ ቁጥር እድገቱ ፈጣን ሊሆን ይችላል። ሁለተኛው ጥያቄ ደግሞ ምን ይቀርብላቸዋል የሚለው ነው። ኦፈር። አዎ ይህን እንግዲህ የቪዲዮ ይዘቱን ይመለከታል። ትምህርት ነው? መዘናኛ ነው? ወይስ ሌላ? በምን ያህል ጊዜ ነው ቪዲዮ የሚለቀቀው? እና የምንሰጠው ዋጋስ ምንድን ነው? ቫልዩ ፕሮፖዚሽን፣ የአሳንሰር ንግግር ኤሌቬተር ፒች የሚለው ሐሳብ እዚህ ጋር የሚሰራ ይመስለኛል። ልክ ነህ። በአጭር ጊዜ ውስጥ የቻናሉን ዋና ማንነትና ጥቅም ማስረዳት መቻል። ይህን ለማድረግ ደግሞ የተመልካችን ፍላጎት፣ ችግራቸውን መረዳት ያስፈልጋል። በትክክል። ሌላው ምንጩ ላይ የተጠቀሱት የቤንጂ የምክር ቻናል ታሪክ አለ። አዎ እሱም ፍላጎቱን እና ራሱን ያስተማረበትን ብቃት ተጠቅሞ ከ378,000 በላይ ተመዝጋቢ አፍርቷል። እና ስኬቱ ገንዘብ ብቻ አይደለም። ያ በሲያትል ምርጥ ሬስቶራንት ያገኘው አይነት መስተንግዶ ሌሎች በሮችንም ይከፍታል። ቲዩዝዴይ የሚለው ክፍሉም የተሳካ የስፖንሰርሺፕ ምሳሌ ነው። አዎ የሾን ቲንክ ሚዲያ ታሪክም አለ። የቪዲዮ ፕሮዳክሽን ልምዱን እውቀቱን ተጠቅሞ የማስተማሪያ ቪዲዮዎች ሰርቶ ከ1.8 ሚሊዮን በላይ ተመዝጋቢ አለው። ካሲና ሪቺ ቱ ዘ ናይንስ ደግሞ መጀመሪያ ሰፋ ያለ ነበር ፍላጎታቸው። ከዛ ግን ዋና ፍላጎታቸው በሆነው ፋሽን ላይ አተኮሩ እና ከ600,000 በላይ ተመዝጋቢ አግኝተው ከአዲዳስ አይነት ብራንዶች ጋር እየሰሩ ነው። አዎ ስኬታማ ከሆኑ በኋላም በትኩረታቸው መጽናታቸው በጣም ወሳኝ ነው። እንግዲህ እነዚህ ሁሉ ምሳሌዎች የሚያሳዩት አንድ ትልቅ ነገር ነው። ግልጽነትና ትኩረት በጣም ኃይል አላቸው። አዎ የመጨረሻውን መድረሻ ማወቅ ወደ ኋላ ተመልሰን ትክክለኞቹን እርምጃዎች እንድንወስድ ያስችለናል። ማንን ያነጋገርን ነው? ምንስ ምንሰጣቸው ነው? ይሄ ግልጽ ሲሆን ጉዞ ይቀላል። ልክ ነሽ። የመጨረሻው ግብ ሦስቱ ፒዎች
የታለመው ተመልካች፣ የምናቀርበው ነገር እነዚህ ሁሉ መጣጣም አለባቸው። አዎ። ግን አንድ ምናልባት ያልተነሳ ነገር ግን ከመረጃው ስነሳ ልናስበት የሚገባ አንድ የመጨረሻ ሐሳብ አለ። እሱ ምንድን ነው? ይህ ውይይት ያው በመነሻ ግልጽነት ላይ ነው ያተኮረው። ጥያቄው ግን ፈጣሪዎች የመጀመሪያ ስኬትን ካገኙ በኋላ ያንን ስኬት ያስገኘላቸውን ግልጽነት ሳያጡ እንዴት አድርገው ግባቸውን ወይም የተመልካች ትኩረታቸውን በስትራቴጂ ሊያሳድጉ ይችላሉ ወይም ደግሞ በጥንቃቄ ሊቀይሩት ይችላል? በጣም ጥሩ ጥያቄ ነው። አዎ፣ ይሄ ምናልባት ለቀጣይ ውይይት ወይም ማሰላሰል የሚጋበዝ ነጥብ ነው። እንዴት ነው በስትራቴጂ የምናድገው ወይም የምንቀየረው? ሰላም። ዛሬ የዩቲዩብ ቻናሉን መገንባት ከሚለው መጽሐፍ ምዕራፍ 3 ላይ ትኩረት እናደርጋለን። የዩቲዩብ ቻናልን ስለ መዋቅር ነው የምናወራው። ዋናው ሐሳብስ የዩቲዩብ ቻናል ልክ እንደ ይዘቱ ያው ቤታችን ነው ማለት ይቻላል እና ለመጀመሪያ ጊዜ ለሚመጣ ጎብኚ ጥሩ ስሜት መፍጠር አለበት። ስለዚህ የዛሬው ዋናው ዓላማችን ውጤታማ ቻናል ለማቋቋም የሚረዱትን ቁልፍ እርግማኖች መመርመር ነው። እስኪ እንጀምር። የመጀመሪያው ትልቅ ነገር ቻናሉን መሰየም ነው። ያው በግል ስም ሊሆን ይችላል፣ ለግል ብራንድ፣ ወይም ደግሞ የፈጠራ ስም ገላጭ ቢሆን ይመረጣል። መጽሐፉ ላይ ለምሳሌ ነርድ ፊትነስ የሚለውን ያነሳል። ስሙ ራሱ ይዘቱን እና ታዳሚውን ይጠቁማል። ለጌመሮች የአካል ብቃት አይነት። ኤፒክ ሚል ታይምም እንደዛው ከፍተኛ ካሎሪ ያላቸው ምግቦች ላይ እንደሚያተኩር ያስታውቃል። ልክ ነህ። እዚህ ላይ ግን መጽሐፉ ሌላ ነጥብ ያነሳል፣ በጣም ወሳኝ። ስሙን ከመምረጥ ባሻገር ምን መሰለ፣ ተያያዥ የሆኑ የዌብሳይት አድራሻዎች፣ የማህበራዊ ሚዲያ ገጾች ስሞች መኖራቸውን ማረጋገጥ እና ገና ከጅምሩ ያንን ስም መያዝ ምን ያህል አስፈላጊ እንደሆነ ያሰምሩበታል። ለወደፊት የምርት ስም ውጽነት በጣም ይጠቅማል። ለምሳሌ እዛው መጽሐፉ ላይ @ቪዲዮ ኢንፍሉዌንሰርስ የሚለው የትዊተር ስም ስለተያዘባቸው ያው @ቪዲዮ ኢንፍሉዌንሰር የሚለውን እንደተጠቀሙ ይናገራሉ። እንደ ውድሎ ነው ያ በስኬታቸው ላይ ብዙም ተጽዕኖ አላመጣም ነው የሚሉት። ግን ያሳያል የምርት ስምን አስቀድሞ መጠበቅ፣ ምናልባት የንግድ ምልክት ማስመዝገብ ሁሉ ሊያስፈልግ ይችላል። በጣም ትክክል። እሺ፣ ስሙ ተመረጠ፣ አድራሻዎቹም ተያዙም በል። ቀጥሎ አንድ ሰው ቻናሉን ሲከፍት በመጀመሪያዎቹ 5 ሰከንዶች ውስጥ ያለው ነገር፣ እዛ ላይ 2 ነገሮች ወሳኝ ናቸው ይላል መጽሐፉ። አንዱ አቫታሪያው፣ ያች ትንሽ የፕሮፋይል ምስል። አዎ። ሌላው ደግሞ የቻናል ከቨርሽን አርቲያው፣ ትልቁ ባነር ከላይ የሚታየው። በጣም ትክክል። አቫታሩ ግልጽና አይን የሚስብ መሆን አለበት። ፎቶም ይሁን አርማ። የሽፋን አርቱ ደግሞ እሱ እንዲሁ ለጌጥነት እንዳይመስልህ፣ በጣም ስራ አለው። መረጃ በፍጥነት ማስተላለፍ አለበት። ቻናሉ ለማን ነው? ስለምንድን ነው? ለተመልካቹ ስለምን ይጠቅማል? ይህንም በጨረፍታ ማሳየት መቻል አለበት ባነሩ። የማህበራዊ ሚዲያ ሊንኮችም እዛው ይቀመጣሉ፣ የዌብሳይትም እንደዛው። እና የሁሉ ደግሞ ከስለ ወይም አባውት ከሚለው ገጽ ጋር ይያያዛል። አዎ፣ የስለ ገጽ ጉዳይ በጣም ሳቢ ነው። ብዙ ሰው ስለ ራሱ ነው እዛ ላይ የሚጽፈው። መጽሐፉ ግን የተለያየ አካሄድ ነው የሚመክረው መሰለኝ። በትክክል በጣም የተለየ ትኩረቱ ማለቴ እዛ ስለ ገጽ ላይ ያለው ትኩረት መሆን ያለበት ስለ ቻናሉ ባለቤት ሳይሆን ስለ ተመልካቹ ነው። እኔ ከማለት ይልቅ እናንተ ላይ ማተኮር። ያው ተመልካቹ ምን ሊጠብቅ ይችላል? ከዚህ ቻናል ምን ያገኛል? ለምሳሌ እዚህ ጋር አዝናኝ ቪዲዮዎች፣ መረጃዎች፣ ሳምንታዊ የማብረታቻ ሐሳቦች ታገኛላችሁ አይነት ነገር ተመልካቹን በቀጥታ ማናገር እና ደግሞ ለትብብር ለቢዝነስ ጥያቄዎች የኢሜል አድራሻ ማስቀመጥ በጣም ጠቃሚ ነው። ገባኝ። ስለዚህ መሰረታዊ ነገሮችን አዋቀርን፣ መልክ ሰጠነው። ቀጥሎስ ይዘት መጫን ሲጀመርስ ቻናሉን ማደራጀት እንዴት ነው? አዎ እሱም ወሳኝ ነው። መጽሐፉ 2 ዋና ዋና ሐሳቦችን ይጠቁማል። አንደኛ የቻናል ትሬለር መስራት፣ ያ ማለት ቻናሉን በአጭሩ የሚያስተዋወቅ ትንሽ ቪዲዮ ለአዲስ ሰው ፈጣን መግቢያ እንዲሆነው፣ ወይም ደግሞ ካሉት ቪዲዮዎች ውስጥ ምርጡን የቻናሉን ዋና መንፈስ የሚያሳየውን መርጦ ማስቀመጥ። እሺ፣ ሁለተኛውስ? ሁለተኛው ደግሞ ቪዲዮዎች ሲበዙ በአጫዎች ዝርዝር ፕሌሊስት ማደራገት። አዎ፣ ይሄ በጣም አስፈላጊ ነው። ዝም ብሎ ቪዲዮ ከመደረደር ይልቅ በአይነት መክፈል። ለምሳሌ ቲንክ ሚዲያ ቲቪ ቻናል ላይ እንዳለው ለጀማሪዎች የቪዲዮ ብርሃን አዘጋጀት የሚል ዝርዝር፣ ምርጥ ማይክሮፎኖች የሚል ሌላ ዝርዝር።
ይሄ ተመልካች የሚፈልገውን በቀላሉ እንዲያገኝ የሚረዳን፣ ቻናሉንም የተደራጀ ያስመስለዋል፣ የቻናሉን ስፋት ያሳያል። እውነት ነው። የቻናሉን መልክና ስሜትም ይቀርጻል። በትክክል። ግን እዚህ ጋር አንድ ትልቅ ማሳሰቢያ አለ መጽሐፉ ላይ። እነዚህ ሁሉ የማዋቀር ስራዎች አስፈላጊ ናቸው በጣም። ነገር ግን ዋናው ነገር መዘንጋት የለበትም። እሱ ምንድን ነው? ዋናው ነገር ይዘቱ ነው፣ ኮንተንቱ። በዚህ በማዋቀሩ ባነሩን በማሳመሩ ተጨንቆ ይዘት መፍጠርን ማቆም ትልቅ ስህተት ነው። መጽሐፉ የሚለው ጥሩ ገጽታ ልክ እንደ ኮካኮላ መለያ የምርት ስሙን ይገነባል። ግን መጠጡ ካልጣመ ልክ ሰዎች የሚመጡት ለይዘቱ ነው። ስለዚህ መዋቅሩ አስፈላጊ ቢሆንም ቅድሚያ የሚሰጠው ለይዘቱ መሆን አለበት። በጣም ወሳኝ ነጥብ ነው። እንግዲህ ጠቅለል ስናደርገው ከዛሬው ውይይት ያገኘናቸው ዋና ዋና ነጥቦች የዩቲዩብ ቻናልን እንደ የምርት ስም ቤት ማየት፣ ያንን የመጀመሪያ እይታ ማሳመር አቫታር ባነር፣ ስትራቴጂካዊ ስያሜ እና የዲጂታል አሻራን መጠበቅ፣ ስለ ገጽን በተመልካች ላይ ማተኮር፣ ይዘትን በአጫዋች ዝርዝር ማደራጀት እና ከሁሉም በላይ ደግሞ ለይዘቱ ቅድሚያ መስጠት። ልክ ነው። ይህ ሁሉ ሲባል ግን አንድ ጥያቄ በአእምሮ ይመጣል። እነዚህን ሁሉ የማዋቀር ስራዎች ከሰራን በኋላ አንድ ቻናል ሲጀመር ያ የመጀመሪያው ቪዲዮ፣ የመጀመሪያው የይዘት ክፍል ምን አይነት መሆን አለበት? የቻናሉን አጠቃላይ ምርጥ ስምና ዓላማ ከሁሉ በተሻለ ወክሎ ለመግባት። ይሄ ምናልባት ለሌላ ጊዜ የምናስበት ወይም ያንዳንዱ ሰው ለብቻው ሊያሰላስልበት የሚገባ ሐሳብ ይመስለኛል።